የነገርኩሽ መስሎኝ። እንግዲያውስ በደስ ሰማኝ። ውሃ ከዛሬ ጀምሮ ቤት አትመጣም፣ የለችም። ዶክመንቴ መልስልኝ፣ ቪዲዮን አጥፋ፣ ልጅህን ያኔ ታገኛታለህ። ምን ማለት ነው? ቆይ ምንድን ነው የምታወሪው? ውሃ ቤት ውስጥ ሳትኖር እንቅልፍ እንደማተኛ አውቃለሁ። ቶሎ ብለህ ዶክመንቴ መልስ፣ ቪዲዮዬንም አጥፋ። ድጋሚ የምትደውልኝ እሺ ለማለት ለምንድን ነው የማትነግረኝ? አብጌል ችግር የለም አልኩሽ። ካጣሻት ናታን ወደ እኔ ቢሮ ቶሎ ይምጣ። እሺ አባዬ። አባዬ ተረጋጋ። እሷ እንደዚህ አታረግም። አድርገዋለች። ውሃ የለችም፣ ስልኳም አይሰራም፣ እቤትም የለችም እኮ። አይ አባዬ፣ ወይ ደግሞ እንደምጥንገ ሄዳ ነው የሚሆነው። ናታን ህፃናት አድርገኝ። የትም የለችም አልኩ። ደግሞ እሷ ራሷ እኮ ወስጃታለሁ ብላኛለች። ውሃን የእህቷ ልጅ መድኃኒት አድርገዋለች። የቀረጽከውን ቪዲዮ አጥፋ፣ ዶክመንቱ መልስልኝ፣ አለበለዚያ ውሃን በህይወት አታገኛትም እያለች እየዛተችብኝ ያለችው። አባዬ አታረገው። ውሃን ምንም አታረጋት እንዴ። ውሃን እኮ አንድ ነገር አረገቻት ማለት እማዬ በቁም አቃጥላ እንደምትደፋት ታውቃለች። ስለዚህ ምንም ነገር አታረጋትም። ወይ ደግሞ አንተን አስፈራርታ ልትቀበል ነው የሚሆነው። ቆይ ናታን፣ ጋሽ ደረጀ የመድኃኒትን የያዘባትን መረጃ አስረከባት ማለት ነው። በስበብና በአስባብ አድርጋ ተቀበለችው። እንግዲህ በጣም በከባድ ሁኔታ ላይ ይገኛሉ። ገልሻለሁ፣ ሬሳሽ ከዚህ ከቤት ነው የሚወጣው፣ ያንተም ጉድ ሳልናገር ዝርግፌው ነው የሚሄደው እያለችው ነበረ። እንዳለችውም አሁን መልሳ በጣም እየዛተችበት ትገኛለች። እውነት ለመናገር በጣም አቃጠለች። ምን የምችን ቤተሰብ እውነት ወይኔ በመድኃኔዓለም ስም በሰው ትዳር እንደዚህ ሆኖ መግባት መፈትፈት ያወቀች አልመሰላትም። ምንም ቢሆን ምንም ማለት ነው። ማርታ ሁሉም ታውቀዋለች። ስለ ባሏ ማንነትና ምንነት አብራው የኖረችውን 25 አመት የኖረችውን ሴትዮ አንቺ አታውቂውም እያለች ብዙ ነገር የምትልባት። ይሳሳታል፣ ሰው ነው፣ የሰው ልጅ ነው፣ ይሳሳታል። በቃ ሌላም ነገርም አለ። ግን ተደብቆ እውነት ተደብቆ አይቀርም፣ ይወጣል። በሚወጣበት ጊዜ ያውም ጊዜውን ጠብቆ ነው የሚወጣው እንጂ ዝም ብሎ አይደለም ሁሉ ነገር አፋችን እንዲያመጣልን የምንናገረውና የምንከትበው አይደለም። ሁሉም በጊዜው ይከናወናል። ስለዚህ እንትናን ሆያን አግታት ነበረ። አግታ ወይኔ መድኃኔዓለም አባቴ እንዴት እንዲሳኩኝ ማለት ነው። ውጣ ኬኳን ምን ትመስላለች? ወይኔ ዱቄት ውስጥ ስትንዲፋደፍ የዋለች ድመት መስላ ወጣለች። እንደዛ ሆና ተኝታ ነበረ። ማንም ሲጠራሽ እንዳትይ ዝም በይ ነበር የተባለችውም ስትላት የነበረው። እሷም ሆያም እንደዛው በልታው ውጣ ተኝታ ነው የተገኘችው። ቤተሰብ ሁሉ በጭንቀት ሊፈነዳ ነበረ። ምጥኔ ራሱ ስትጠይቅ እኔ እኮ አላየኋትም፣ አክስቷ ኬክ ገዝታላት እና የኬክ ትበያለሽ እያለች አንቺን ብቻ እንፈልግሽ እያለቻት እሷን ብቻ ነው የወሰደቻት እያለ ነበረ። እንግዲህ ስልኳን ሁሉ ቀምታታለች። በውሃ የተነሳ ነው ያስፈራራችው። እንዴት የኔን ቪዲዮ እንዴት በታነሳለህ? ምን ብለህ አነሳህ? እንዴት እንትኔን ማንጣልኝ መረጃዬን ማንጣ እያለች ነበር የያዘችው ነበርና ሰጥቷታ ሁሉን ነገር አስረክቧታል። ስልኩንም ይዛ ተቀብላ አጥፍተዋለች ማለት ነው። አባዬ ታው ይዝን ያክል አንሸነፍም፣ ተረጋጋ፣ ምንም ችግር የለም፣ ውሃ እኮ ምንም አትሆንም፣ አንተ ተረጋጋ እያለው ነበር ናታን። እውነት ለመናገር ናታን በጣም አድናቂው ነኝ። እስከ ጥግ ድረስ ህይወቱን አሳልፎ እየገባ በጋሼ ስራ ውስጥ በመሀል እየገባ እየተገኘለትና የጋሽን ጭንቀት እየተካፈለ ይገኛል። በአሁኑ ሰዓት በጣም መስዋዕት እየከፈለለት ነው ማለት ነው ናታን። እንግዲህ እንደዛም በሚልበትም ሰዓትም አባዬ ተረጋጋ፣ ለምንድን እንደዚህ የምትጨናነቀው? ሁሉ ነገር ይስተካከላል፣ አንተ እኮ ጠንካራ አባት ነህ። ግን ቆይሽ አባዬ ምንድን ነው የተፈጠረው? እኔ እኮ የተፈጠረውን አላወቅኩም። በምክንያት ነው በዳጣ ነው እንደ እያለው እየጠየቀው ነበረ። አይ እሱ ይቆይሽ፣ በሌላ ጊዜ እነግርሃለሁ። ይሄ እንኳን በጣም ከበድ ያለ ነው ናታን፣ ለመናገር ይከብዳል እያለው ነው። ሚስጥር ደብቆታል እስከዛሬ ድረስ የተፈጠረውን ሁሉ እየሮጠ ለናታን ነበር የሚነግረውና እንግዲህ ናታን ሁሉን ነገር ታቅ ነበረ። ዛሬ ግን ደብቆታል ይሄን። ምክንያቱም በጣም ከበድ ያለ ችግር ነው። ከአንድ አይሉ ሁለት ከአንድ እንትን መውለድ በሚስቱ ላይ ሄዶ መውለድ ይከብዳል።
አንደኛውን ራሱ አውቆ ሁለተኛውም በስህተት ነው እያለ የሚገኘው ማለት ነው። እንግዲህ ማርትዬ ማውቃለች፣ ይሳሳታል እኮ የሰው ልጅ ምንም ችግር የለም። ግን ደረጀ የሚያስጨንቀውን ቢነግረኝ በጣም ደስ ይለኛል። ምንድን ነው የሚያስጨንቀው? እንደዚህ እያደረገው ያለው ምንድን ነው? በእውነቱ ነገር እኔ እያሳሰበኝ ይገኛል የደረጀ ነገር። የሆነውንም አላውቅም፣ ምን እንደሆነ ምን እንደተፈጠረም ላቅም አልቻልኩም እያለች ነበረ። እውነት መናገር ከባድ ነው። ከባድ አይደለም ማለትም ሁሉ ነገር ከባድ ነው። እሱም ራሱ ጋሽ ደረጀ ራሱ በጣም መስዋዕት እየከፈለ ነው ያለው በእኔ ስቃይ፣ በእኔ በደልና በእኔ ሁኔታ። ልጆቼ አንድም ነገር እንዲሰቃዩና አንድም ነገር እንዲሆኑ አልፈልግም። መቼም ቢሆን አልፈቅድም። ውሃዬ ከዚህ ከቤት ወታ ማደር የለባትም። ያለው ነገር ሁሉ አስረክባለሁ እያለ ነበረ ለናታን ሲነግረው የነበረው። ናታንም ተረጋጋ አባዬ፣ ለምንድን ነው እንደዚህ የምትሆነው? ሁሉ ነገር ይስተካከላል፣ አትቸኩል፣ በችኮላ አትወስን፣ ተረጋጋ አባዬ እያለው ነበረ። መረጋጋት አልችልም ናታን፣ ውሃ እኮ ናት። በእኔ ጥፋት ለምን ልጆች ይቀጣሉ? ስለዚህ የራሴን ጥፋት ራሴ ነኝ እንጂ መዋጣት ያለብኝ፣ በእኔ ቅጣት ምንም እንዲደርስባቸው አልፈልግም እያለ ነው ማለት ነው። በዛ አጋጣሚ ይቅርታ ዳጣይም ወደ ሰላምዬ ዘንድ ሄዳ ነበረ። ሰላም ጠርታት ነበረ። እንግዲህ ድብልቅልቅ ወጥቷል፣ ራሴን ጠብቂ ዳጣዬ፣ በጣም ከባድ ነገር እየተፈጠረ ነው። እቻ ክስት ተብዬዋ መታ በጣም ከባድ ነገር ፈጥራ ነው ሄደችው እያለቻት ነበረ። ቆይ እማዬ እኔ የማላውቀው ምንድን አለ ሰላምዬ ሲንገሪኝ፣ ምንድን ነው የተፈጠረው? እንደዚህ ስዬ እኮ ነው ያለው። ለምንድን ነው? እኔ መነገር እፈልጋለሁ እያለ ነበረ። እንግዲህ በዚህ አጋጣሚ እንትና ራሱ ሰላምዬ ራሱ የልጇን ነገር ለመናገር አልፈለገችም። ማን እንዲሰማባት አልፈለገችም። ለዳጣ እንኳን ራሱ አልነገረቻትም። በኔ ጉር ነው እንዴ ሰላምዬ እንደዚህ እየኮነ ያለው እኔ ነኝ ማለት ነው። ችግር የፈጠርኩት እኔ ነኝ። ለምንድን ነው የማትነግሪኝ? ንገሪኛ እሴ ልወቀው እያለቻት ነበረ። በአንቺ ምንም ነገር የተፈጠረ የለም ዳጣዬ፣ ይሄ ችግሩ የራሳችንና የራሳችን ብቻና ብቻ ነው። ስለዚህ ያ ቤት ድብልቅ መውጣቱ አይቀርም እያለቻት ነበረ። ቆይ ግን ሰላምዬ አያታሳዝንሽም? እማዬ አያሳዝንሽም? አባዬ እንዲህ ሲሰቃዩ ቤቱ ሲበተን ሁሉ ነገር ሰላሙ ሲጠፋ አያሳዝንሽም? ያ ቤት እኮ ሰላሙ ጠፍቷል እኮ እያለቻት ነበረ። ምንም ማድረግ አልችልም። መጀመሪያ የራስን ይዞ ነው ሰው እንትን ማለት። አሁን ለምሳሌ እኔ እኮ ለእኔ እኮ ሁሉም ጥሩ ናቸው፣ አሳልፈው የራሳቸውን ህይወት እኮ ለእኔ እየሰጡኝ ነው ያሉት እነ እማዬ። ስለዚህ እነሱ እንደዚህ እያደረጉ እኔ እንደዚህ በክፉ ነገር መመኘት አልችልም እያለቻት ነበረ። አንቺ አታቂም፣ መጀመሪያ ራስን አውቆ ነው። አሁን አንቺ የእኔ ልጅ መሆንሽን እና የደረጀ ልጅ መሆንሽን ስታቅ ማርታ ራሱ ምን እንደምታደርግ እትዬ ራሱ አታቂም። አንቺ በጣም በከባድ ነገር ነው የምጠብቅሽ። ስለዚህ ያንን አንቺ ታልደረሽባቸው ስለማይደርሱብሽ ነው እንጂ ሰውን መጀመሪያ እንትን ማለት አለብሽ እያለቻት ነበረ። እንግዲህ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ቤተሰብ መልካም ጊዜ ይሁንላችሁ። ሰላሙን